ላቸው አንድ ጥያቄ አለኝ ማለት ነው። ለግሬስ ፋሚሊዎችም ለነ ሄርሜላ ደጋፊዎችም ማለት ነው። እሱ ምንድነው በዚህ ሳምንት አብርሽና ሩታ ከአንድ ላይ ከተመለሱ በኋላ ፍሬውን በጣም ነው የሚዘቀዝቁት ማለት ነው። እንዴ ምን አደረጋችሁ? እሱ በቃ ሀቁን ነጭ ነጩን እውነቱን ስለተናገረ ነው። እንዲ እንደናንተ እኮ አይደለም። እንደናንተ እኮ ሲፈልግ አብርሽን አይደግፍም፣ ሲፈልግ ደግሞ ሩታን የሚደግፍ አይደለም። ወይም ሄርሜላን ወይም ማንን አይደግፍም። በጣም ፈትፋች ነው። እኔ ከዩቱበሮች ማን ይመችሻል ብትሉ በፈትፋች እውነቱን ነጭ ነጩን የሚያወራና ትክክለኛውም ሩታን ስታጠፋ ሩታን፣ አብሬሽም ሲያጠፋ አብሬሽን፣ ሄርሜላም ስታጠፋ ሄርሜላን፣ እንደዚህ ስታጠፉ ያው ሁላቸውንም ይራገጣልኝ እና ደግሞ እየተሳደበ አይደለም። እና እናንተ ጎበዝ ከሆናቸው ቲክታክ በጣም ብዙ ሰው የሚሳደብ ሞልቷል። በጣም ብዙ ሞራል የሚነካ ስድብ የሚሳደቡ በጣም ብዙ ሰዎች ሞልተዋልኝ። ፍሬው ምን አደረገ እንዴ? ሰርቶ ላይ በላ ነው እንዴ? እና ጎበዝ ከሆናቸው እና አብሬሽ የሚሰሩትን ስራ እሱ እያየ አስተያየት ነው የሚሰጥ። ለምን እንዲሆነ፣ ለምን እንደዚህ ተፈጠረ፣ እንዴት እንደዚህ ሆነ፣ ማን ነው የምትሸውዱ እያለ ነው። ምን አብርሽን ብቻ ነው እንዲህ በዚህ ሳምንት እንትን ያለ የነካ ደግሞ ምክር ነው የሚሰጥ እሱ። ብዙ ጊዜ ካዳመጣችሁት በነገራችን ላይ ፍሬው በጣም ነው ብዙ ጊዜ የማዳምጠው፣ ሁሌ ያዳምጠዋለሁ እና በጣም ይመቸኛል ሲፈተፍት ማለት ነው። ወይኔ ታድሎ ነው ምልና እንዲሁም አንዳንዴ እንደዚህ በጣም ጎበዝ ነው እና በራሱ አይዲያ ምናምን ነገር ቢሰራ ትልቅ ደረጃ ይደርሳል ብዬ የማስበው ልጅ አንደኛ እሱ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ፍሬው ግሬስ ታውቁታላችሁ እንግዲህ ብዙ ጊዜ በነ ሩታ በነ አብርሽው ከኛ ጋር ነው እኩል የሚፈተፍት ማለት ነው። እና በዚህ ሳምንት ቲክቶክ የለ ዩቲዩብ የለ በቃ በሶሻል ሚዲያው አረ እንዲሁ አንዳንዶች ውስጥ ደግሞ ኢሞ ስቶሪ ላይ ከሱ ላይም ደግሞ እየዘቀዘቁ ያመጡታል ማለት ነው። እና ምን አደረግን? ጥያቄ አንድ ሰው ሰርቶ ላይ በላ ነው እንዴ? ለምን አብርሽን ተናገረ እኮ ነው። እንዴት አብርሽን እንዴት ይሄ ማናትችን ውሽሚትን እንዴት ተናገረ? በቃ በሚያመጡት ቪዲዮ ነው አስተያየት የሰጠ አስተያየት ነው። ከዚያ ውጭ አልተሳደበ። እናንተ እኮ እናት አባት ስትሳደቡ ትውላላችሁ፣ ህፃን ልጅ ስትሳደቡ ትውላላችሁ፣ ህፃን ልጅ ስትራገሙ ትውላላችሁ። እሱስ አስተያየት ብቻ። እስቲ ቆም ብላችሁ እሰቡ አንዳንዴ ማለት ነው። እስቲ ቆም ብላችሁ እሰቡ። እሱ ምን አደረገ? ወላይ ከራሱ ወረድ በሉለት። ሩታ ራሱ ስታጠፋ እኮ ሩታ ይሄ መንገድ ያሽው ትክክል አይደለም፣ እኛ ከአንቺ በጣም ብዙ ነገር የምንማረው አለን። በነገራችን ላይ ሩታ በጣም ያከብራታል፣ በጣም ይወዳታል። በጣም ነው የሚላቸው ማለት ነው። እኔ ብቻ ያው ሩታም በነገራችን ላይ ሁላችንም በጣም ስማርት ብቻ ስነ ስርዓት ያላት ለሰዎች እንደዚህ ቀና ብላ ማታይ ሰዎች ለሰዎች እንደዚህ ቢሰድቧት ባይሰድቧት ለማንንም መልስ ማሰጥ ሴት ናት። ጀግና ወላሂ በጣም ብዙ ሰው ያሳደገች በጣም ብዙ የተወረች ያሳደገች ማናት ሩታ ናት። እና ስለዚህ ለምን አብርሽን ነከው? ለምን አብርሽን ሰደበው? እና ባመጣው ቪዲዮ እኛም ፈታ ዘና እያልን ነው። እንዴት ይሄን ነገር እንዴት ያደርጋል እያለ ነው ብዙ ጊዜ እሱ አስተያየት የሚሰጥ ማለት ነው። እና ያው ከራሱ ወረድ ብሉለት ከፈልግ። እናንተ በነገራችን ላይ ቪዲዮ አታዳምጡ። ቪዲዮ ብታዳምጡ አሁን ሩታ ስትሰደብላችሁ ሩታን የሆነ ነገር ሲያደርግ ሲላት ደስ ይላችኋል። ይሄ ደግሞ ደስ ባይላችሁ ጥሩ። ለምን እሱ በሚያመጡት ቪዲዮ በ25 ደቂቃ ወይም በ20 ደቂቃ እሱን ያዳምጥና ከዚያ በኋላ የማይመቸውን ፓርቲ እንጂ እንደናንተ ሊዋሽላችሁ እንዴ? እናንተ እኮ ዝም ብላችሁ እዚህ አረብ ሀገር ይህን እንትን የሌለው ርስ ትበሉና በቃ ከዚያ በኋላ ከአናታችሁ ላይ ይወጣል። ለምን? እና ማሰባችሁ የእናንተ ማሰባችሁ የሆነ የምታስቡበት ይሄ አእምሯችሁ በጣም የወረደ ነው። እና እንደ ሁላችንም እንደሱ አዳምጠን በትክክል ብንፈተፍት በትክክል አስተያየት ብንሰጥ ለእነ አብርሽም ይጠቅማቸዋል፣ ለእኛም ደግሞ ለወደፊት ህይወታችን ይጠቅመናል ብዬ አስባለሁ ማለት ነው። ማንንም አልናገርም፣ ማንንም አልሳደብም። እና የፍሬው አፈታፈት እንደ ሌሎች በጣም የተለየ በጣም ደስ የሚለኝ ነው ማለት ነው። እና ያው ልጁን ተውት ይስራበት። ያው እሱ መስሜው ጥጥ ነው። መስሜው ማንንም አይሰማም። ባለፈውም ፍቅርና ሩታ አብርሽ ነው ሲሰሩ ያኔ በጣም ብዙ ነገር ይሰድቡት ነበር። በጣም ብዙ ነገር ብሎታል። ሲዘቀዝቁት እንዲያውም ፎቶ ፖስት አደረግላችኋለሁ እና እየመረጣችሁ ዘቅዝቁ ነው ሲል የነበረ። ግን ቢሆንም አንዳንዴ የሆነ አልላችሁ አይደለም
ምን ልበላችሁ የሆነ አንዳንዴ ይህን ያህል ሰው ሲወርድ በጣም ይደብራልኝ። እኔ በጣም ገርሞኝ ነው የሆነ በቃ አብርሽን ሲነካ ለምን ነካው አብርሽን በቲክቶክ የለ ምን የለና የሰው ልጅ ባገሩ ሆኖ ለምን ሰርቶ በላ እንዴ? እና አብርሽ እኮ የወረደ ስራ የዘቀጠ ስራ ሲሰራ ለምን አታስቆሙትም ነበረ? እሱን ለምን አዘቀዝቋቸውም ነበር? እና ፍሬውዬ እኔ በጣም ትመቸኛለህ። ያው በዚያው ቀጥልበት። ጉዞ ወደ 100,000 ያው ትሄዳለህ ብዬ አስባለሁኝ። በጣም ጀግና ነህ፣ በጣም ጎበዝ ነህ ስትፈተፍት። እኔ ከዩቱበሮች ከማንም የምትመቼ ፈትፋች ነጩን በቃ ትክክል ከሆነው ትክክል ነው፣ ስህተት ከሆነ ደግሞ ይሄ ነገር አልተመቸኝም ብሎ የሚፈተፍት ፍሬው ግሬስ ብቻ ነው ማለት እንኳን እናንተና ማለት ነው። እና አብርሽ ራሱ ሲፈተፍት በስራው በጣም ነው የሚወዱት። በጣም ራሱ ፍቅር እና ኤፍሬም አይታችሁታል አብረው ሲገናኙ ሀዋሳ ላይ እና ያኔም በጣም ነው የሚከታተሉት እና እንደሚከታተሉት እና ኤፍሬም ብቻ ወይም ቡታጀራዎች በሙሉ ነው ፍሬውን የሚከታተሉት ማለት ነው። እና እናንተ ከሱ ከዩቱበሮች እነሱ ይቀርቡታል ማለት እነሱ ይቀርቡታል ከእናንተ ለማለት ነው። ሌላ ነገር ልላችሁ እንትን አልልም፣ ግን ያው ሲዘቀዝቅ ምን አደረጋቸው ብዬ ነው ማለት ነው። ያኔ የሰው ልጅ ይሄን ያህል ክፋት ሰውን ለማሸማቀቅ እንዲሁም እኮ ባለፈው በነ ሩታም በነ አብርሽም አልሰራም ብሎ በራሱ አይዲያ መጥቶ ነበረ። እና ይሄ ሁላ ምንድነው ከእናንተ ስድብ ምናምን ነገር ደብሮት ይሆናል፣ ስድብ አስተያየት። እና ፍሬው ከሩታ መማር አለብህ፣ ከእነ አብርሽ መማር አለብህ። ለምን ብትል እነ አብርሽ እየተሰደቡ እየተዘቀዘቁ በጣም ብዙ ነገር እየተባሉ ልጃቸው ህፃኑ እንግዲህ ገና እርጉዝ ሆኖ እኮ ብዙ ነገር የተባሉ ዩቱበሮች ናቸው። አብርሽም ሩታም በጣም የኢትዮጵያ ኩሩ ናቸው። እኛ ስራቸውን ባንደግፍም ስራቸው ቢያስጠላንም ስራቸው ቢደብረንም ግን ቢሆንም በጣም ኮሩ ዩቱበሮች በጣም ጎበዝ እየተሰደቡ እየተዘቀዘቁ ሰውን ቀና ብለው የማያዩ ማን ናቸው? ሩታና አብርሽ ናቸው ማለት ነው። ሰውን ከዚህ ሁላ ደረጃ ያደረሱ የሀገራቸውን ልጆች በጣም ከብዙ ፈተና ወጥተው ከዚህ ያደረሱ ሁለቶች ናቸውና አብርሽና ሩታ ያው ሄዱበት። እንግዲህ ያው ፈጣሪ ይጠብቃችሁ ብያላችሁበት። የሰው ምላስ ደግሞ እንግዲህ የያዝላችሁ ነው ምላችሁ። ሌላ ነገር አላችሁም እና ፍሬውን አዘቅዝቁት ቤተሰብ